እይታችንን ስንጀምር ቅውጥ ያለ ክለብ ውስጥ ባንሱክ የተባለ መልከ መልካም ወጣት ሲዝናና ተመልክተን ነው። ከጎኑ የተቀመጠች አንዲት ሴትም ትኩረቱን ሰርቀውና እሷም የተመቻት በሚመስል መልኩ አፍጣ እያየችው ስለነበር ተጠቃቅሰው ከክለቡ በመውጣት ጥግ ጋር አሪፍ ጊዜን ለማሳለፍ ሲሞክሩና ከእነሱ በተቃራኒው ሌላ ካፌ ውስጥ ደግሞ ደከመኝ ሰለቸኝ ሳትል ህይወቷን ለመቀየር መስተንግዶ የምትሰራ ኦያን ምሽት ቢሆንም እየሰራች የሚታይ ሲሆን በመስተንግዶ ስራው አማካኝነት የብዙ ሰዎችን ባህሪ አስተውላ ስለነበር ከከስተመር መካከል አንደኛው አሁን ላይ ስልኳን ስለጠየቃት ብትናደድም ፈገግ ብላ ውድቅ ካደረገችበት በኋላ ሰው የተባለ በሙሉ እንደሚያስጠላት ወንዶችን በተለይ ከመጠን በላይ እንደምጠላ ልንረዳ ችለናል። ከካፌው ቆሻሻዎችን ለመጣል በወጣችበት ሰዓት ላይ ክለብ ውስጥ ቅድም የተተዋወቁት እነ ባንሱክን አሪፍ ጊዜን ሲያሳልፉ ያየች ሲሆን ይሄ ክስተትም የበለጠ እንድትናደድ አድርጓት ባልጠፋ ሆቴል እዚህ ምን ይሰራሉ ስትልና የሰማት በሚመስል መልኩ ባንሱ ሲያያት ግን ደንግጠ ወደ ካፌው ስትመለስ ይታያል። እሱ ግን በሚያስገርም ሁኔታ ሰው ሳይሆን ጎብሊን ስለነበር ሴቷን እየሳማት እያለ ከውስጡ የተለየ ነገር ወጥቶ ወደሱ ሲገባ የሚታይ ሲሆን ከክስተቱ እኛም ብንሆን ወደ ሰው ሙሉ በሙሉ ለመቀየር 10 ሴቶችን መሳም እንዳለበት ከጨረሰ በኋላ አሁን ላይ እንኳን ልጅቷን ትቷት ሲሄድ ትውስቷን ሙሉ በሙሉ ጠፍቶ በምሽት እዚህ ምን ሰራለሁ ብላ ራሷን እየጠየቀች ይገኛል። ከጥቂት ደቂቃዎች በኋላ ቤቱ ሲመለስም ልክ እንደሱ ኃይል ያላትና ንግስት ጎብሊን በመባል የምትጠራዋ በመምጣት ስለተፈጠረው ነገር እየነገራትና ማድረግ ስላለበት ነገር እያወሩ ሲሆን ከንግግራቸው እኛም ብንሆን ከሚስማቸው ሴቶች ስሜታቸውን እንደሚወስድ ለብዙ ሺህ ዓመታቶች ያክል በብቸኝነት ጎብሊን ሆኖ በመኖሩ ሰው ሆኖ ትክክለኛ ፍቅርን ለማግኘት ይህንን እንደሚያደርግ ስንረዳና ንግስቷ ጎብሊንም የሰጠችውን የመጀመሪያ ተልዕኮ በማሳካቱ ከስልኳ ላይ ዩንሱል የተባለችን የተማሪ ፎቶ እያሳየችው ሁለተኛ ተልዕኮ ደግሞ ይቺ ልጅ መሳም እንደሆነ ስትነግረው ይታያል። እይታችንን በቀጣዩ ቀን ላይ ወደዚች ልጅ ጋር ሲወስደን የአጋጣሚ ነገር ሆኖ ከኦያን ጋር ጓደኛሞች ሲሆኑ በትርፍ ሰዓቷ አስተናጋጅ ሆና በምትሰራው ስራ አማካኝነት ስለ ሰዎች መጥፎ ባህሪ የበለጠ እያወቀችና እየጠላቻቸው እንደመጣች ስትነግራት ጥላቿን ለማጥፋት ዩንሱልም የብላይንድ ዴት ቀጠሮን አድርጋ ፍቅር ውስጥ እንድትወድቅ ስትመክራትና የቀድሞ ፍቅረኛዋ ከተዋት ስለነበር ግን ኦያን ጥያቄዋን ሳትቀበለው ስቀር በተቃራኒ ሆኔን ከምመክሪ አንቺ ጥበሺ ስትላትና ጠዋት ላይ ዛሬ ስላጋጠማት ነገር ዩንሱል ግን መናገር ጀመረ። እይታችን በትውስታ ወደኋላ ውስጡን ተልዕኮውን ለማሳካት ባንሱክ እስክትመጣ ድረስ ጠብቆና አናግሮ ተዋውቋት እንደነበር ኃይሉንና ቁንጅናውን ተጠቅሞ በመመሰጥም ስልክ ቁጥሯን እንደተቀበላት ስንመለከት ከደወለላትና በድጋሚ ከተገናኙ እንደምታሳያት ለኦያን እየነገረቻት ይገኛል። ከተለያዩ በኋላ ግን ኦያን ቤተ መጻሕፍት ውስጥ እያለች ስለ ቀድሞ ፍቅረኛዋ ማሰብ ጀምራ ከልቧ እያፈቀረችው ስለ ከዳት እየተናደደች ይገኛል። ምሽት አካባቢ ደግሞ ጓደኛዋ ከባንሱ ጋር ተገናኝታ በንግግሮቹ በመመሰጥና ኃይሉን ተጠቅሞ በማፍሰስ የሳማት ሲሆን ክስተቱን ከርቀት ግን ኦያን በአጋጣሚ አይታ ስለነበር ትላንትና ሌላ ሴትን ሲስም እንደነበር አስታውሳ በመናደድ ቀጥ ብላ ወደ እነሱ ጋር በማምራት መጥፎ ንግግሮችን ተናግረው እለውሃ ስላልወጣላት በቦክስ ሳይቀር ስትመታውና ኮስተር ብሎ ባንሱክ ያመውም ለምንድን የመታሽኝ ብሎ ሲጠይቃት ከሌላ ሴት ጋር ትላንትና አይታው እንደነበር ልክ እንደሱ ባሉ ወንዶች አማካኝነት ሰዎችን እየጠላች እንደሆነና ሁሉንም ጠቅልላ እናንተ ወንዶች በሴቶች ስሜት መጫወት ደስ ያሰኛቸዋል ወይ ስትለው ከሌላ ሴት ጋር ማቅጦባት ስለተለየችው የቀድሞ ፍቅረኛዋ ማስታወሷ እንባ ከዓይኗ እየወረደ ስለነበር እሱ ሊጠርግላት ቢሞክርም ገፍትራው ግን ጓደኛዋን ይዛ ስትሄድና ከጥቂት ሰዓታት በፊት የተተዋወቅሽውን ሰው እንዴት እንዲስምሽ ትፈቅጅለታለች ስትላትም ግራ በመጋባት ዩንሱክ እያየቻት የተፈጠረውን ነገር ረስታው ስለነበር እንደዛ አይነት ሴት እንዳልሆነች እንዳልሳመችውም ስትናገር ግራ በመጋባቷ ያን ደንግጣ እያፈጠጠችባት ሲሆን እንቅልፍሽን መተኛት አለብሽ እየቃዠች ነው ብላ እየጎተተቻት ራሷን ዩንሱል ስትወስዳት ይታያል። እስከ ቀጣዩ ቀን ጠዋት ድረስ አሳይመንቷን እየሰራች እያለ እንኳን ክስተቱና ግራ መጋባቱ ከአይምሯ ሊጠፋ ስላልቻለ ለመዝናናት ያቀደች ሲሆን ከጓደኛው የቀረበላትን የብላይንድ ዴት ቀጠሮም ለማድረግ ስትስማማና ጥቂት ደቂቃዎችን ቆይታ ወደ ተቀጣጠሩበት ካፌ ጉዞ በማድረግ ልጁን ስታገኘው ጥሩ የተባለ ባህሪ ሰውየው ባይኖረውም የውሸት ሳቅን እንኳን እየሳቀች ከእሱ ጋር ለመግባባትና ባህሪዋን ለመቀየር ብትሞክርም ከአቅሟ በላይ ሲሆንባት ግን ትክክለኛ ማንነቷን አምጥታና አስቀይመው ግን ከካፌው ለቃ በመውጣት በትርፍ ሰዓት ወደምትሰራው የመስተንግዶ ስራ ጉዞ ስታደርግና ባልጠበቀች ሁኔታ ካፌ ውስጥ ግን ባንሱክን እየጠበቃት ስታገኘው ትላንትና ስላዋረድኩክ ልትበቀለኝ ነው የመጣው ብላ ብትጠይቀውም ሸርጥ ወገቡ ላይ አስሮ ስለነበር ግን እያሳያት እዚህ መስራት እንደጀመረ ሲነግራትና ስለ ጓደኛው ያልተፈታላትን
እንቆቅልሽንም ቢሆን እንደ ሳማት ክስተቱን እንዴት ልትረሳ ቻለች ብላ ስትጠይቀው አስቀድሞ ሊያስቀየስ ቢሞክርም አልፋታ ስትለው ግን ወደ ጆሮዋ ጋር ጠጋ በማለት ስለ ሚስጥሩ በሙሉ ሰው እንዳልሆነና ጎብሊን እንደሆነ 10 ሴቶችንም ስሞ ስሜታቸውን መውሰድ እንዳለበት ከሳማቸውን በኋላ ልክ እንደ ጓደኛዋ ትውስታቸው እንደሚጠፋ በመናገር ግራ ሲያጋባትና ልክ እንደ እብድ ቆጥራው ግን ትታው በመሄድ ስራዋን ስቀጥል ይታያል። ከሰዓታት በኋላ ምሽት አካባቢ ታዲያ ልክ እንደ ሁልጊዜው ከአንድ ደንበኛ ጋር አለመግባባት ላይ ደርሳ ሰውየውን ቋት ሊመታት በሚደርስበት ሰዓት ላይ እሱ መጥቶ የተከላከላት ሲሆን ቁጡና በባህሪዋ ኃይለኛ ነገር በመሆኗ ግን በዶሮ እግር ስትመታውና ከነ ጓደኞቹ ከካፌው ለቆ እንዲወጣ ስታደርገው የሰውየው ንግግር ግን ስሜቷን ነክቷት ስለነበር ከካፌ ውጭ ብቻዋን ተቀምጣ እያለቀሰች እያለ ሰዎችን እንዴት ማጽናናት እንዳለበት ባያውቅም ባንሱክ በመምጣት ጥፋተኛ እንዳልሆነችና እንዳታለቅስ በመናገር የሚጠጣ ነገርን ሲሰጣት ይታያል። ታዲያ በቀጣዩ ቀን ላይ እይታችን የእነሱ ጓደኛ ወደሆነ ወደ ጂሳንግ ጋር ሲወስደን እሱ የሚሰራበት ካፌ ውስጥ ተቀምጠው ሁለቱም እያጠኑ ስለነበር ጣፋጭ የሆነ የሚጠጣ ነገርን አምጥቶ ሲሰጣቸውና እሷን የሚወዳት በሚመስል መልኩ ክሬሙን ለወያንግን አብስቶ ስለነበር አፍጣዩን ሱል ስትመለከተው ዳይት ላይ ነች ለዛ ነው ሲላትና ትላንትና የብላይንድ ዴት ቀጠሮን አድርጋ እንደነበር ከንግግራቸው በማወቁም ኮስተር በማለት ከዚህ ቀደም የድሮ ፍቅረኛዋ ልቧን ሰብሮት እንደነበር የትኛውንም ወንድ ስለዚህ ማመን እንደሌለባትና በድጋሚ ከዛሬ በኋላ ብላይንድ ዴት ቀጠሮ ለማድረግ ካሰበች እንኳን አስቀድማ ለሱ እንድትነግረው ሊጠይቃ ችሏል። ስለረፈደባት ትታቸው በመሄዷ ግን እንደሚወዳት የምታውቀው ዩንሱል እንደ ቀልድ አድርጋ ግልጽ አድርጎ ፍቅሩን እንዲናዘዝ እየመከረችው ይገኛል። ንግስቷ ጎብሊን ደግሞ በሌላ በኩል ለቦንሱክ ወደ ሴቶች የውበት ሳሎን ይዘው ሄዳ ሶስተኛዋን ሴት እያሳየችው ሲሆን እስካሁን እቅዶቹ የተሳኩና የሰዎችን ስሜት እየተጋራ በመሆኑ ከሶስተኛዋ ሴት በኋላ መጠንቀቅ እንዳለበት ስለ ጉዳዩ ግልጽ አድርጋ ባትነግረውም እሱን አፈላልጎ መምጣቱ እንደማይቀር ግን ልክ እንደነሱ ኃይል ስላለው ስለሌላ ፍጥረት ልትነግረው ችላለች። ከአጠገቡ እንደራቀች ግን እቅዱን ለማሳካት አስቀድሞ ከሶስተኛዋ ሴት ጋር ከስተመር መስሎ መነጋገር ጀምሮ ፍቅረኛዋ ከብዙ ጊዜ በፊት ትቷት እንደሄደና እስካሁን እንደምትወደው በመረዳቱ ኃይሉን ተጠቅሞና የቀድሞ ፍቅረኛውን መስሎ በመምጣት የሚፈልገውን ነገር ሊወስድም ችሏል። ከቦታው ለቆ እየወጣ እያለ ግን ወደ ሰው እየተቀየረ መጥቶ ስለነበር የሀዘን ስሜት እየተሰማው መምጣት ጀምሮ ማልቀስ የጀመረ ሲሆን በተመሳሳይ መልኩ ያንም ብትሆን ከቀድሞ ፍቅረኛዋ ጋር በአጋጣሚ ተገናኝታ እየጠበቃት መስሏት ስታየው ገና ደስተኛ ብትሆንም ከአዲሱ ፍቅረኛው ጋር ተያይዞ ሲሄድ ግን እስካሁን ፍቅሩ ስላልወጣላት ስሜት የሆነ እሷም እያለቀሰች ስትጓዝና ከባንሱ ጋር በመንገዷ ላይ ተገናኝታ ሁለቱም የተያዩ ለጥቂት ደቂቃ ሲያለቅሱ ይታያል። ከተረጋጉም በኋላ ወደ ባር ገብተው እየጠጡ ለምን እንደሚያለቅስ ስትጠይቀው እርግጠኛ እንዳልሆነ ምናልባት ግን የሀዘን ስሜትን እየተማረ በመምጣቱ ተከፍቶ ማልቀስ እንደጀመረ ሲነግራትና እስካሁን እሷ ግን ጎብሊን ነኝ ብሎ የነገራትን ነገር አምነው ስላልነበር በንግግሮች ካትመሰጥብኝ እዚህ ምድር ላይ ደስተኛ የሆነ ሰው የለም ልትለው ችላለች። ጥቁር በጥቁር የለበሰ ሰው ግን በድንገት ወደ እነሱ ጋር በመምጣት አስቀድሞ ባንሱክ በማለት ስሙን ጠርቶ እሱ እንደሆነ እርግጠኛ ከሆነ በኋላ ልታደርግ እየሞከርክ ያለውን ነገር አውቄያለሁ፣ ከኔ እጅ ማንም አያስጥልክም ሲለው ከክስተቱ እኛም ብንሆን ስሙ ኦጃ እንደሆነ አስቀድማ ንግስቷ ጎብሊን አፈላልጎ ይመጣል ያለችው ሰው ይሄ እንደሆነና ሰው ለመሆን የሚሞክሩ ጎብሊኖችን ማስወገድም ስራው እንደሆነ ስንረዳ ክፍል ውስጥ ያለው ማብራት በላይ ጥፍት ማለት ጀምሮ በቀላሉ አሁን ላይ ባንሱክን አንቆ ከግድግዳው ጋር ሲያጋጨውና ሰው ብትሆንም በአቅማዊ አንግል ልትከላከልለት ስትሞክር እጆቿን አጥብቆ ባንሱክ በመያዝ ኃይሉን ተጠቅሞ ግን ከቦታው በነው ሲጠፋና ተሳክቶለት ለጊዜው ከሰውየው ሲያመልጥ ይታያል። ቀለል ያለ ጉዳት እጇ ላይ አጋጥሟት ስለነበር ሁሉም ነገር ከተረጋጋ በኋላ መድኃኒቶችን እየቀባት ሲሆን የተመለከተቻቸው ተአምር የሚመስሉ ክስተቶች ግን ግራ ስላጋቧት ጎብሊን የሚባል ነገርን በአፈ ታሪክ ሲነገር ብቻ እንደምታውቀው አሁን ላይ እንኳን እንዳላመነችውና ይሄ ሁሉ ነገር ህልም እንደሆነ እንደሚሰማት በመናገር ከህልሜ ለመንቃት በማለት ሳያስበው ጎትታ ከንፈሩን ስስመውና የተቀየረ ነገር ስለሌለ ግን እያፈረችም የሆኑ ሁሉንም እውነታ ስትረዳ ከመጠን በላይ ቆንጆ የሆንከውም ሰው ስላልሆንክ ነው ስትለው ይታያል። ከዚህ ቀደም 10 ሴቶችን መሳም እንዳለበት ነግሯት ስለነበር እስካሁን 3 እንደሳም የገባት ሲሆን እሷ አሁን ላይ የሳመችው እንደሚቆጠር ስትጠይቀውም ከንግስቷ ጎብሊን ትዕዛዝ ካልተሰጠው በስተቀር እንደማይቆጠር ሲነግራትና ቀደም የተመለከተችው ኦጃ ሊገለው እንደሚፈልግ ከእሱ በተቃራኒው ንግስቷ ጎብሊን ደግሞ አለቃው እንደሆነችም ሊነግራት ችሏል። እስከ ቀጣዩ ቀን ድረስ ወያን ግን እሱን ስስሙ ያለውን ክስተት እያስታወሰችና እየተረበሸች ሲሆን እሱ ደግሞ በተቃራኒው ከአለቃው ጋር
ተገናኝቶ ትላንትና ኦጃ አፈላልጎ ሊገለው ሞክሮ እንደነበር ሲነግራት ከንግግራቸው እኛም ብንሆን አሁን ላይ ጎብሊን በመባል የሚጠሩት ከብዙ ክፍለ ዘመናት በፊት እነሱም ቢሆን ሰው እንደነበሩ ክህደትን ጨምሮ በተለያዩ መንገዶች ልባቸው ተሰብሮ ከመጠን በላይ ሲጎዱም ወደ ጎብሊንነት እንደተቀየሩ ስትነግረው ጠላታቸው ኦጃ አፈላልጎ እሱ ሊገለው ስለሚሞክር ከዚህ በኋላ የበለጠ መጠንቀቅ እንዳለበት ስትነግረውና በሀሳቧ ቢስማማም ከቦታው ለቆ ከመሄዱ በፊት ግን እስከዛሬ እሷ እንዴት ወደ ሰው ለመቀየር እንዳልሞከረ ሲጠይቃት እይታችን በትውስታ ወደኋላ ውስጡን ከዚህ ቀደም ኦጃ እሷንም ሊገላት ሞክሮ እንደነበር ታሪኳን በጨረፍታ ካስታወሰች በኋላ ግልጽ የሆነ መልስን ሳትሰጠው በዝምታ ስትዋጥና አስተናጋጅ በመሆኑ ወደ ተቀጠረበት ስራ እሱን ጉዞውን ሲያደርግ ይታያል። ጥቂት ደቂቃዎችን አርፍታውያንም ስትመጣ ትክክለኛ ማንነቱን ማለትም ጎብሊን መሆኑን በማውቋ ፈርተው ሳይሆን ተሳስመው ስለነበረ አፍራ ግን በቻለችው አቅም ከሱ ለመራቅ እየሞከረች ሲሆን እስከዛሬ ባይነግራትም እሷን የሚወዳት ጂሳንግ ደግሞ በሌላ በኩል እስከዛሬ ካሳያት ድርጊት እንደሚወዳት ልትረዳ ይገባ እንደነበር ለጓደኛዋ ዩሱል እየተናገረና እያማከራ ሲሆን ይልቁንስ እሷ ግን ታክሲ ልክ እንደ ምሳሌ በመውሰድ ለሹፌሩ ወራጅ እንደሆነ ካልነገረው መውረጃውን ሊያውቅ እንደማይችል ነግረው ሀሳቡን ቀይሮ ፍቅሩን እንዲናዘዝ ልታስማማው ችላለች። ሞራሉን መጥቶ ስለነበር እየቻኮለ የምትሰራበት ካፌ ያመራ ሲሆን ስራዋን ጨርሳ ልትወጣ ስትል ሲያገኛት ወክ እያደረጉ አብሮ እንዲጓዙ በመጠየቅም ጉዟቸውን ሲጀምሩና ካፌ ውስጥ ባንሱክን አይቶ ስለነበር ስለማንነቱ ጠይቆ አስተናጋጅ እንደሆነ ካወቀ በኋላ ከአስተናጋጅ ይልቅ ቆንጆ በመሆኑ ሞዴል ቢሆን እንደሚሻል ሲነግራትም ቁንጅናውን ላለማመን ከእሱ ግሬ ያምራል እያለችው ሲሆን ስለሌላ ነገር ማውራታቸውን ቀጥለው ግን በድጋሚ ፍቅሩን ሳይናዘዝ ቀርቶ ከሸኛት በኋላ በሚያስቅ ሁኔታ ቤቱ ለመመለስ የታክሲ ከፍሎ ተሰናብቷት ሲመለስ ይታያል። ምሽቱ በዚህ መልኩ ከተጠናቀቀ በኋላ በቀጣዩ ቀን ጠዋት ላይ ከእንቅልፏ ስትነቃ ከዚህ ቀደም ከእሷ ጋር ዴት ወጥቶ የነበረው ወንድ በጽሁፍ መልእክት ይቅርታ እየጠየቀ በድጋሚ እንዲገናኙ የጠየቃ ሲሆን ስላልተመቻት ግን ምላሽን ሳትሰጠው ስቀርና ትምህርት ቤቷ ስታመራ ግን በሩ ላይ ቆሞ እየጠበቃት ስታገኘው ተደብቃ ለመግባት ብትሞክርም ይዟት ግን የዛን ቀን ያሳየው ባህሪ መጥፎ እንደሆነና ይቅርታ እንድታደርግለት በማድረግ ከቻለች ዛሬ ሻይ ቡና እንዲሉ ሊያስማማ ችሏል። ከጥቂት ደቂቃዎች በኋላ ግን ትምህርቷን ጨርሳ እየወጣች ያለ በሩ ላይ ከቀድሞ ፍቅረኛዋ ጋር እሷ ተራ ሴት ናት በማለት ሁለቱም ስለ እሷ መጥፎ ነገርን እያወሩ ሰምታ ስለነበር ስሜቷ ሲጎዳና ፊቷ በቅጡ ማይታይ አንዲት ሴት ግን ልክ እንደሷ ንግግራቸውን እያዳመጠች እንደሆነ ልንመለከት ችለናል። ከአስሩ ሴቶች መካከል ባንሱክ ደግሞ አራተኛዋን አግኝቶ የሳማት ሲሆን ከዚህ ቀደም ካገኘው የሀዘን ስሜት በተቃራኒው አሁን ደግሞ የንዴትን ሲያገኝና ኮስተር ብሎ እየተመለሰ ያለ በረንዳው ላይ ተቀምጣ እያለቀሰች ያለችውን ኦያንን አግኝቶ ድምፁን ከፍ አድርጎ እየጮህባት በትንሽ ነገር ለምንድን ነው የምታለቅሺው ሲላትም ይታያል። ተቀምጠውና ተረጋግተው ማውራት ጀምረው ሁሉንም ነገር ስለነገረችው ግን እጆቿን እየጎተተ ወደ ልጆቹ ጋር ወስዳ እንድታሳየው በማድረግ እልሁን እነሱ ላይ ለመወጣት ሊደበድባቸው የደረሰ ሲሆን ፈርተውት ግን ምንም እንዳላደረጉ ሽምጥጥ አድርገው ሲዋሹና እሷን ጥፋተኛ ለማድረግ መሞከር ሲጀምሩ ቀደም ግን ንግግራቸውን እየሰማች የነበረችዋ ሴት የገዛ ጓደኛዋ ዩሱል በመሆኗ በስልኩ የቀረጸችውን የድምፅ ቅጂ ለተማሪዎቹ በሙሉ እንዲሰማ በማድረግ ጥፋተኞቹ እነሱ እንደሆኑ ስታጋልጥና የቀድሞ ፍቅረኛዋን በጥፊ በመምታት ወያን ምልኋን ስትወጣ ይታያል። ከጥቂት ደቂቃዎች በኋላ ሁሉም ነገር ተረጋግቶ እሱ በተራው ንዴቱን እንዴት መቆጣጠር እንደሚችል እየጠየቃት ከትምህርት ቤቱ ለቀው እየወጡ ያለ ግን ሊያስወግደው የሚፈልገው ኦጃ መጥቶ ሊያጠቃው የደረሰ ሲሆን በድጋሚ እድሜ ለወያን ይባልና ግን አቅፋ ተንጠልጥላ እየተከላከለችለት እሱን ከመግደሉ በፊት አስቀድሞ እሷን ሊገላት እንደሚገባ ስትነግረው ይሄ ክስተትም ሰዎችን የመጉዳት ስልጣን እንደሌለው እንድትረዳ ስላደረጋት ፈገግ ብላ ባንሱክን እንዳቀፈችው ስቀርና እሱን በተመስጦ ሲመለከታት ለዛሬ እንደተረፈ ሌላ ጊዜ ብቻውን ሲሆን እንደሚያገኘው ኦጃ ዝቶበትም ከቦታው ለቆ ሲሄድም ይታያል። እቅዷ በመሳካቱ በፈገግታ ስትሞላ እሱ ግን በተመስጦ መመልከቱን ያላቆመ ሲሆን ከእቅፉ ላይ በምትነሳበት ሰዓት እንኳን ጎትቶ ተመልሳ እንድትቀመጥ በማድረግ ከአጠገቡ ሁሌም ሆና ከኦጃ እንድትጠብቀው ሊጠይቃት ችሏል። ከአጠገቧ መራቅ ስለሌለበትም ቤቷ ይዛው ከሄደች በኋላ እሷ ከሰውየው ልጠብቀው እሱ ደግሞ የቤቱ ስራዎችን በመስራትና የቤት ኪራይን በመክፈል ከእሷ ጋር አብሮ ለመኖር ከስምምነት ሲደርሱና ደህንነቱን ከመጠበቅ በተጨማሪ በሚስማቸውና በቀሩት 6 ሴቶች ጉዳይም ልትረዳው የተስማማች ሲሆን ምሽቱ በዚህ መልኩ ተጠናቆ በቀጣዩ ቀን ጠዋት ከእንቅልፏ ስትነቃ የሚበላ ቁርስን አዘጋጅቶ ሲጠብቃትና ልብሶቿን በሙሉ በማጠብም ሲረዳት እንዲደርቁ እያሰጣ ያለ ግን ጡት ማሳጇን ይዞ ስለነበር
እንድታፍር አድርጓት መንጭቃ ስትቀበለው ይታያል። ከጨረሱም በኋላ የእሱን እቅድ ለማሳካት ወደ አምስተኛዋ ሴት ጋር ጉዞ ያደረጉ ሲሆን ሴትዮዋን ሲስማት እሷ ከርቀት ቆማ የተለየ ስሜት እየተሰማ ስትመለከተው ከጨረሰም በኋላ ከዚህ ሴት የደስታ ስሜትን በማግኘቱ በትንሽም ሆነ በትልቅ ነገር ከት ብሎ ሲስቅ ሲታይና ሊያጠቃው ኦጃ እንኳን መጥቶ ስለነበረ እሷ አክፋ ስትከላከልለት ጠላቱን እንኳን እየተመለከተ ሲስቅበት ይታያል። ታዲያ በዚህ መልኩ ለቀጣዮቹ ጥቂት ቀናቶች ያክል እሱ ሊያጠቃው በመጣ ቁጥር ስትከላከልለት ወደ ስድስተኛዋ ሴት ጋር እያመራ ሲስማትም እያየች ስለነበር እየወደደችው የመጣች በሚመስል መልኩ በጥቂቱም ቢሆን የቅናት ስሜት እየተሰማ ሲመጣና የሚያስፈልጋቸውን ዕቃ ለመግዛት ሱፐርማርኬት ሲያመሩ እንኳን ውስጥ ላይ ሌሎች ጥንዶችን ስትመለከት ፍቅረኛ እንደሚያስፈልጋት ስትረዳና አንድ ቤት ውስጥ አብሮ መኖር ጀምረው ስለነበር አልኮል መጠጥ እየጠጣች እሱን አፍጣ ስትመለከተው የፍቅር ስሜት እሱ ስለሌለው ባይረዳትም ቀናቶች የተቆጠሩ በመጡ ቁጥር ግን ሲቀራረቡ ይታያል። ሰባተኛዋን ሴት እንኳን በሚስምበት ሰዓት ላይ ደፍራ ልታየው ያልቻለች ሲሆን ከሰባተኛዋ ሴትም የቅናት ስሜትን ሲያገኝና ከቦታው ለቀው ከመሄዳቸው በፊት ግን ኦጃ መጥቶ ስለነበር ዘላ ስታቅፈው እሱም ቢሆን ኦጃ ተስፋ ቆርጦ ከቦታው ለቆ ቢሄድም እስካሁን ቆሞ እየጠበቀን ነው በማለት ዋሽቶ ለጥቂት ደቂቃ አቅፏ ሲቆይና ቤት ውስጥ አብረው በሚቆዩባቸው ጊዜያቶች ውስጥ የተቃጠለ አምፖልን ሲቀይር ጠዋት ላይ ቁርስን እያበሰለላት ኪችኑ ሲገኝና ከመታጠቢያ ክፍል እንኳን ሲወጣ እሱ ቅንጣት ታክል እንኳን ሙከራን ባያደርግም የሰውነት ቅርጹ እያማለላትና ስለ እሱ ማሰብ ማቆም እየከበዳት ይሄ ጉዳይ በአጠቃላይ ከአቅሟ በላይ የሆነባት በመምጣቱ ኮስተር ብላ ሁለት ቢሆኑም ስብሰባ እንዲያደርጉ ስትጠራው ከስምምነታቸው በተጨማሪ አዳዲስ ሕጎችንም በማውጣት እሷ ካለች ቤት ውስጥ ቲሸርት ለብሶ መንቀሳቀስ እንደማይችል የአካል ንክኪ በተፈጠረ ቁጥር ከጓደኝነት በላይ ቀረቤታቸው የሆነ በመሆኑ ከእሷ 1 ሜትር ግዴታ መራቅ እንዳለበት ሲስማሙና እሱም የራሱን ሕግ አውጥቶ ቤቱ ማቆሸሽ እንደማይችል ሲነግራት ይታያል። አልኮል መጠጥ ጠጥቶና አብዝቶ ስለነበር ግን ከጥቂት ደቂቃዎች በኋላ የሰከረ ሲሆን ሴቶቹን በሳመ ቁጥር የተለያየ አዲስ ስሜት ማግኘቱ ግራ እንዲጋባ እያደረገው እንደሆነ አፍጦ ባያት ቁጥርም ቁንጅናዋ እየታየው እንደሆነ በመናገር ገና በመጀመሪያ ቀኑ በመካከላቸው የተፈጸመውን የ1 ሜትር ርቀት ጥሶ ትከሻዋ ላይ ደገፍ በማለት እንቅልፍ ሲወስደው ይታያል። ክስተቶቹ ከቁጥጥሯ ውጭ በመሆኑ ከጓደኛዋ ዩንሱር ጋር በመገናኘት ግልጽ አድርጋ እየነገረቻትና እያማከረቻት ሲሆን የቀድሞ ፍቅረኛዋ እንደነበረው ሰው እንዳይጎዳት ግን የጽሁፍ መልእክት እንድትልክለትና ፈጥኖ እንደሚመልስላት እንዲያረጋግጡ ስትጠይቃት የተባለችውን ወያንግም ስታደርግ ደቂቃ እንኳን ሳይቆይ ሲመልስላት ይታያል። ከትምህርት ቤት ውጭ ቆሞ እየጠበቃት እንደሆነ ስለነገራትም ደስተኛ ሆናና ተቻኩላ ልታገኘው ስትወጣ ከኋላዋ የሚወዳት ጂሳንግ በመምጣት ማታ እንዲጋብዛት የጠየቃት ሲሆን ከስድስተኛዋ ሴት ግን ባንሱክ የቅናት ስሜትን አግኝቶ ስለነበር ሁለቱን ሲያያቸው መቅናት ሲጀምርና ዛሬ ማታ ከኔ ጋር የምሰራው ስራ አለ በማለት ከእሱ ጋር መጨቃጨቅ ሲጀምር ከእሷ ጋር አብሮ እንደሚኖር ሲናገር ማፉን ይዛ በማስቆሟ ተናዶ ትቷት የሄደ ሲሆን ጂሳንግ ያቀረበላትን የግብዣ ጥያቄ እሷም ሳትቀበል ትታው ስትሄድና ቤት ውስጥ ከተገናኙ በኋላ ከባንሱክ ጋር መጨቃጨቋን ቀጥላ የቅናት ስሜት እንደተሰማው ሊገባትም ችሏል። የዛኑ ቀን ምሽት አካባቢ ካፌውን እያጸዱና ስራቸውን እየሰሩ እያለ ግን ከዚህ ቀደም ስለ ንግስቷ ጎብሊን ስለነገራትና አሁን ላይም ወደ ካፌው ስለመጣች ሁለቱን እንዲተዋወቁ ያደረገ ሲሆን ስለ ቀጣዩ የሚስማት ሴት መረጃ ሰጠው ትታው ስትሄድና ባንሱክም እዚህ ባር እንድትመጣ አድርጎ ልጅቷን ሲስማት ይሄ ክስተት ከምን ጊዜም በላይ ኦያንን እንድትቀና እያደረጋት ይገኛል። ከዚችና ከስምንተኛዋ ሴት ያገኘው የፍርሃት ስሜት በመሆኑ ግን የዛኑ ቀን ምሽት አካባቢ ቤት ውስጥ እያሉ ክፍል ውስጥ እንኳን መተኛት ከብዶት ሲፈራና እሷ ጋር እየሮጠ ሄዶ ሲደበቅ የተፈጠረው ነገር ስለገባት እግሯ ላይ ጋድም እንዲል አድርጋ ፍርሃቱን ስታጠፋለትና የቅናት ስሜቷ እስካሁን ስላለቀቃት ግን ልትመስጠው የሞከረች ተጠግታው በቻለችው አቅም እንዲስማት ለማድረግ የሞከረች ሲሆን ሳይሳካላት በሚቀርበት ሰዓት ግን ግራ እስኪጋባ ድረስ ህይወቷ ውስጥ በድንገት መጥቶ ዝብርቅርቅ ስሜት እንደሰጣት በመናገር በተሯ ልታስቀናው ከጓደኛዋ ጂሳንግ ለቀረበላት የግብዣ ጥያቄ ተስማምታ እየተመናቀረች ከቤቱ ለቃ ስትወጣ ይታያል። ንግስቷ ጎብሊን ግን ፎቶ ልካለት ለሱ 2 ሰዓት ከመሆኑ በፊት ሄዶ 9ኛዋን ሴት እንዲያገኛትና እንዲስማት ትዕዛዝን ልትሰጠው ችላለች። ለብቻው ከቤት መውጣት ስለማይችልም ደጋግሞ ቢደውላትም ተናዳበት ስለነበር ልታነሳለት ያልቻለች ሲሆን በጽሁፍ መልእክት የሄደበትን ቦታ ልኮላት ግን ጉዞውን አድርጎ 9ኛዋን ሴት ሲያገኛትና እቅዱ ተሳክቶለት ሲስማትም ይታያል። ከዚህ ሴትም የደስታ ስሜትን አግኝቶ ስለነበር አላፊ አግዳሚ ሰዎችን ባየ ቁጥር ፈገግ ሲልና ስለ ወያን እያስታወሰ
እያስታወሰ መደሰቱንም ሲቀጥል ከቦታው ለቆ እየሄደ እያለ ግን ኦጃ በድንገት መጥቶ በስለት ሲወጋውና እድለኛ ሆኖ ግን በሰዓቱ ካፌ ውስጥ የምትገኘው ያን ጂሳንግ ግልጽ አድርጎ እንዳፈቀራት ቢነግራትም ጥያቄውን ሳትቀበለው ቀርታ የተላከላትን የጽሑፍ መልእክት ተመልክታ ስለነበር በስለት በድጋሚ ኦጃ ከመውጋቱ በፊት ቦታው ላይ ደርሳ ጭንቅላቱን በመጥበሻ በመምታት ራሱን እንዲስት ስታደርገው የተጎዳውን ባንሱክን ለመርዳት እየሞከረች በሰዓቱ ካጠገቡ ባለመሆኗ ይቅርታ ስትጠይቀውና ራሱን ስቶ ስለነበር እንደምታፈቅረው ሳይቀር ስትነግረው ይታያል። ንግስቷ ጎብሊንም ብትሆን ወደ ቦታው መታ ስለነበር ራሱን ስቶ የወደቀውን ኦጃን ስትመለከተው እይታችን በትውስታ ወደኋላ ውስጡን ከብዙ ጊዜያቶች በፊት ይህ ሰው በድሮ ህይወቷ ፍቅረኛዋ ከነበረው ሰው ጋር መልኩ ተመሳሳይ እንደሆነ ስንረዳና ከትውስታችን ተመልሰን ኃይሏን በመጠቀም ከጉዳቱ ባንሱክን እንዲያገግም ረድታው እንድትንከባከበው ለኦያን በመናገር ከቤቱ ለቃ ስትወጣና ከጥቂት ደቂቃዎች በኋላ እስከሚነቃ ድረስ ኦያን ከጎኑ ተኝታ እየጠበቀችው ስለነበር ከነቃ በኋላ ከሌላ ወንድ ጋር ሲያያት እንደሚቀና ለእሷ የተለየ ስሜት እየተሰማው እንደሆነና ከእሷ ፍቅር እንደያዘው ግልጽ አድርጎ ሲነግራት እሷም እንዳፈቀረችው በመናገር ስትናዘዝለት ይታያል። ምሽቱ ተጠናቆ በቀጣዩ ቀን ላይ የሚበላውን ምግብ አምጥታ የሰጠችው ሲሆን ከትላንቱ የሁለቱም የፍቅር ኑዛዜ በኋላ እፍረት ቢፈጠርም የፍቅር ግንኙነትን በመጀመራቸው ግን በሚያስቅ ሁኔታ አስሩ ሊሞላ አንድ ሴትን ብቻ መሳም እንደቀረው ያቺንም ሴት እንዲስማት እንደምትፈቅድለት ሰው ከሆነ በኋላ ግን ሌላ ሴትን ከሳመ እንደምትገለው ስታስፈራራውና ከቤቱ ለቆ ከመውጣቱ በፊት ከንግስቷ ጎብሊን የአስረኛዋ ሴት ፎቶ ተልኮለት ስለነበር ከፍቶ ሲመለከተው ባልጠበቀ ሁኔታ የኦያን ሆኖ ሲያገኘውና ከደስታ ስሜት ይልቅ ግን ፊቱ ላይ ድንጋጤ እየታየበት ከንግስቷ ጋር ሲገናኝ ይህንን ያደረገችበትን ምክንያት ሲጠይቃት ከዘጠኙ ሰዎች የተለያዩ ስሜቶችን እንዳገኘ የቀረውና ብቸኛው ላይ የፍቅር ስሜት በመሆኑ የምትወደውን ሴት ሲስም እንደሚያገኘው ስትነግረውና ከሳማት በኋላ እሱ ግን ትውስቷ ሙሉ በሙሉ ስለሚጠፋ እንደተናደደ ስንረዳና እስከ ዛሬ የትኛውን ጎብሊን ወደ ሰው ያልተቀየረበት ምክንያትም ዘጠኙንም ሴቶች ስሞ መጨረሻ ላይ የሚያፈቅራትን ሴት ላለማጣት ብሎ ሀሳቡን እንደሚቀይር ልትነግረው ችላለች። ካሳካው በኋላ ትውስቷን ለመመለስ የቻለውን ለማድረግ ቢያቅድም እሱ ራሱ ሰው ከሆነ በኋላ ሙሉ በሙሉ ትውስታው እንደሚጠፋ ያወቀ ሲሆን ግን ይሄ ክስተት ሁለቱም ከተረሳሱ ማንም ሊያስታውሳቸው እንደማይችል ሲገባውና እይታችንን በትውስታ ከብዙ ዓመታት በፊት ወደኋላ ውስጡን እሷን ብትሆን ድሮ ላይ ወደ ሰው ለመቀየር ሞክራ እንደነበር ፍቅር ያስያዛትና የመጨረሻ ምስሞ ሰው ኦጃ በመሆኑ እሱን ላለማጣት ብላ እንደተወቹ ልንመለከት ችለናል። ከትውስታችን ስንመለስ የሚወዳትን ሴት ካልሳማት ከዚህ ምድር ጠፍቶ ወደ ጎብሊኖች ዓለም እንደሚጓዝ የነገረችው ሲሆን ተቻክሎ ከቤት ሲወጣ ስልኩን ጥሎ ስለነበር ግን ፎቶውን ተመልክታ ኦያን ሁሉንም ነገር ስትረዳና እንዲገናኙ ካደረገች በኋላ ስለ ጉዳዩ አውርተውበት ሰሟት የሁለቱንም ትውስታ ከሚያጠፋ እያስታወሳት ለዘላለም መኖርን ሲመርጥና በድጋሚ ካልተገናኘን በማለት ሲሰናበታት ይታያል። ለብቻው ቢሆንም ቤቷ በማምራት እቃውን ሰብስቦ በሙሉ የወጣ ሲሆን ለቀጣዮቹ ጥቂት ቀናቶች ያክልም ስለሱ እያሰበችና ጥሩ ጊዜን ስታሳልፍ በህልሟ እንኳን እያየች ኦያን ስትቸገር የምትወደው ሰው ትቷት እንደሄደ ያወቀው የሚወዳት ጂሳንግም የተሰበረውን ልቧን እንዲጠግንላት ለሁለተኛ ጊዜ እድሉን ለመሞከር እንደሚያፈቅራት ቢነግራትም ከጓደኝነት በላይ ሁለቱ ሊሆኑ እንደማይችሉ በመናገር ግን ውድቅ ስታደርግበትና ይህንን ነገር እሱ ማምኖ ሲቀበል ይታያል። ከሰዓታቶች በኋላ እይታችን ወደፊት ይወስደንና ግን ለብቻዋ እስክትሆን ድረስ ጠብቆ ኦጃ እሷ ጋር አምርቶ ያገኛትና ሰዎችን መግደል ባይችልም ማሰቃየት ግን እንደሚችል ሁለቱ በፍቅር እንደወደቁ እንደሚያውቅና ካሰቃየውሽ አንቺን ለማዳን ብሎ ሲመጣ አገኘዋለሁ በማለት ትንፋሽ እንዲያጥራት አድርጎ ሲያንቃት ደቂቃዎችን እንኳን ሳይቆይ ባንሱክ ሲመጣና የሚወዳትን ሴት ነክቶበት ስለነበር ተናዶ ሙሉ ኃይሉን በመጠቀም ተጣልተውና አሸንፎት እሷን ሲያስመልጣት ይታያል። ሁለቱም ተረጋግተው ታዲያ መነጋገር ጀምረው እያስታወሳት ትቷት ቢሄድም እሱን በማጣቷ እሷ ግን እዚህ እንደምትሰቃይ ሁለታችንን ብንረሳሳም ወደፊት የሚፈጠረውን ነገር ግን አናውቅም፣ እጣ ፈንታቸው ከሆነ ዳግም እንደሚገናኙ በመናገር ስታሳምነውና አስረኛውንና የመጨረሻውን ተልዕኮ አሳክቶ ሲስማት ይታያል። በፊልሙም የመጨረሻ ትዕይንት ላይ እይታችን ከአንድ ዓመት በኋላ ወደፊት ይወስደንና እዛ ካፌ ውስጥ ጓደኛቸው ጂሳንግ ከዚህ ቀደም እንዳደረገው ጣፋጭ የሚጠጣ ውስጥ ከሁለቱ መጠጫ አንደኛው ላይ በዛ አድርጎ ጣፋጭ ሲያደርግና በአሁኑ ግን ለኢያን ሳይሆን ለጓደኛዋ ዩሱል ሲሰጣ ስንመለከት ከክስተቱም ግንኙነትን እንደጀመሩ ስንረዳና ከቦታው ለቃ ኢያን ደግሞ ወደ ዩኒቨርሲቲ ጉዞ ስታደርግ ከጥቂት ቀናቶች በፊት አሁን ላይ ሰው የሆነው ባንሱክ እዚህ ዩኒቨርሲቲ ተዘዋውሮና ገብቶ ስለነበር እሷ ክፍል ውስጥ አንድ ላይ ቢማ
በተጨማሪም ሁለቱም ተረሳስተው ስለነበር ሳያስታውሱ ሲቀሩና ጣፋጭ ፍቅራቸውን ዳግም ለመቀጠል ንግስቷ ጎብሊን ግን ሁለቱ አንድ ላይ እንዲቀመጡ ኃይሏን ተጠቅማ ስታደርግና ተሳክቶላትን በአጋጣሚ አንድ ቀን ላይ ሳይክል ሊገጨው ሲል ጎትታ እሷ ስታድነው ይህ አጋጣሚም ዳግም እንዲተዋወቁ ረቷቸው ሁለቱም በመጀመሪያ እይታ የአይን ፍቅር ሲይዛቸው እያየን ልክ እንደነሱ ከትምህርት ቤቱ ለቃ እየወጣች የነበረችዋን ንግስቷም ድሮ ላይ ተወዶ የነበረው ጃን ተቀምጦ ስትመለከተው እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።